ሶስተኛውና ዋናው ተጠያቂ የሆኑት እናንተም እንደምታውቁት አባቶቻችን ናቸው። አባቶቻችን በጣም ነው የሚገርመው። አባቶቻችን በኮት ውስጥ ነው ያስቀመጥኩት። ምክንያቱም አባት ማለት ምን ማለት እንደሆነ በዚህ ሰዓት ትርጉሙ ራሱ ስለጠፋብን አናውቀውም። በእርግጥ እነዚህ አባቶች አባት ናቸው፣ እንደ አባት ልንቆጥራቸው ይገባል። እኔ በበኩሌ በዚህ ሰዓት በዚህ 30 ዓመት ከ30 ዓመት በኋላ የመጡ አባቶች ናቸው ማለት ለኔ በጣም ነው የሚከብደኝ። እኔ አላቅም፣ ምናልባት 3 4 ካሉ 5 ካሉ አላቅም በቁጥር እንኳን በቃ ትክክለኛ አባት ናቸው ነው። እሱንም ከዛሬ 30 ምናምን ዓመት በፊት የተሾሙት የለም እነሱ ነው እንጂ አሁን ከ30 ዓመት በኋላ የተሾሙ በሙላ በእምነት አልተሾሙ። ገባችሁ? በሃይማኖቱን ስላወቀ የገዳም ህይወቱ ታይቶ የትምህርት ደረጃው ታይቶ የተሾመ አይደለም። የተሾመው በዘሩ ሰው ስለሚያውቅ በቋንቋ ነው። ስለዚህ ከነዚህ አባቶች ትልቅ ነገር እንጠብቃለን። አንጠብቅ አይደለም አባት ለመሆን ይቀርና አስተዳደር እንኳን ማስተዳደር እንግዲህ አስቡ፣ በጣም ዝቅተኛው ነው በእነሱ ሌብል ማለት ነው። ማስተዳደር እንኳን አይችሉም። ማስተዳደር ስላልቻሉ የእምነቱን ተውት፣ የአባት መባሉን ተውት። ግን አስተዳደር እንኳን ማስተዳደር ስላልቻሉ ሙስና ማህት ነው ያለው፣ ሌብነት ማህት ነው ያለው በየገዳሙ በየደብሩ። ገንዘብ ብቻ ነው፣ ልብስ ብቻ ነው፣ ይሄ ከላይ የቀያየሩ መልበስ ብቻ ነው፣ መኪና መቀየር ብቻ ነው። በቃ አለቀ። ይሄ ብቻ ነው ያለው። በየደብሩ ብትሄዱ ይሄ ነው ችግሩ። ህዝቡ ብር ይሰጣል፣ ህዝቡ ይሄዳል። መቼም ለእግዚአብሔር ነው እያለ ይሰጣል። እነሱ በብሩፋ ብለው ዝንጥ ብለው ይኖራሉ። ህዝቤ ዶክተር ሆኖ ፕሮፌሰር ሆኖ የነሱን አይነት ገንዘብ አያገኝም። ያውሉ ለፍቶ ተምሮ በእርግጠኛም በተርሳናችን ትምህርት ከባድ ነው። ግን በዚህ ሰዓት የተማረ አዋቂ እምነቱን የሚያቅ እምነቱን የሚወድ አይሾሙም። ተሹሞ ማቅ በኔ እድሜ አይቻላቅም። እኔ ሰማለው ሁሉም ያው ናቸው። ጳጳሳትም ምንም በሉ ሁሉም። ስለዚህ ከነዚህ ጳጳሳት አባቶች እኔ ምንም አልጠብቅም። እነሱ ወጥተው አሁን በየሚዲያው በየእንትን ይናገራሉ። በየክብረ ባህል ላይ ክብረ ባህል አንዳንድ ሆነ ቢናገሩ ምን ያደርግልናል እንዴ? ቤተክርስቲያናችን ተነካች ብለው እኮ ነው ከአሜሪካ ከአውሮፓ ያሉ ጳጳሳቶች በሙላ ኑ ተብሎ አገር ውስጥ ያሉት በሙላ ጥቁር ያስለበሱ ቤተክርስቲያናችንና ልትከፋፈል ነው፣ አባቶቹ ሊከፋፈሉ ነው ብለው ጠርተው እነዛን ሁሉ አባቶች ከተለያዩ ቦታ ያሉት አውሮፓ አሜሪካ እናልኳችሁ ሰብስቧቸው ሲኖዶስ ሆኖ ነው የተቀመጠው። ይሄው ሊሆን ነው ለምንድን ነው? በስልጣን ላይ ስለመጣ ነው። አለቀ። እኔ እንደዛ ነው የሚሰማኝ። አጀንዳውን ነው ታውን ያለው አጀንዳ ደሞዝ፣ ይሄ ቤተክርስቲያን፣ ይሄ ህዝቡ ሞተ፣ አለቀ። they don't care ምንም አያገባቸውም እነሱ ምንም አያገባቸውም እነሱ 50,000 ብር 60,000 ብር በወር ከፈላቸዋል። በየሄዱበት አበል ይሰጣቸዋል። ከዛም ልብሳቸውን ይለብሳሉ። ልብሱም ግርማ ሞገስ አለው ያሰጣቸዋል። መቼም አሁን እንኳን እሱም ግርማ ሞገሱም እየጠፋ ነው። ለመናገር ልብስ ብቻ ሆኗል ምናየው፣ ግርማ ሞገሱ የለም። ይሄ ከምታዩት አለ አይደለም፣ የለም እሱ የለም፣ ጠፍቷል። እሱ እየጠፋ ነው። ትንሽ ነው የቀረው፣ እሱም ይጠፋል። እንደ ኖርማል ልብስ ይሆናል። የሚለብሱት ልብስ ራሱ የሆነ እኛ እንደምንለብሰው የለም፣ እንደዛ ይሆናል። ብቻ እኔ ስለነሱ ባላወራ ደስ ይለኝ ነበር፣ ግን እነሱ ናቸው ትልቁ ችግር። የቤተክርስቲያኗ ችግር እነሱ ናቸው። መንግስትም አይደለም፣ ይሄ የሌላው እምነት አማኝ የሚገለውም አይደለም፣ ፖለቲከኞችም አይደሉም። ችግሩ እነሱ ናቸው። እነሱ እንደዚህ ባይሆኑ፣ እነሱ ቤተክርስቲያኗን አሳልፈው ባይሰጡ፣ እነሱ ሆዳቸውን መርጠው ደሞዛቸውን መርጠው
ልብሳቸውን መርጠው መኪናቸውን መርጠው ባይኖሩ ኖሮ ዛሬ ቤተክርስቲያን ያለችበት ደረጃ አደርስም ነበር። ብትሄዱ እኮ እነሱ አካባቢ ብትሄዱ የተሾሙት እንዳለ ዘመዶቻቸው ናቸው፣ የስጋ ዘመዶቻቸው። 1 ሚሊዮን ብር እኮ ትራንስፈር ውርስ እኮ ሲሰጡ አይተናል። የሚገርሙ እኮ አባቶች ናቸው ያሉ የሚገርሙ። ከዛ በኋላ ደግሞ ይመጣና አንዱ ስለ አባቶች አትናገር። እንደዚህ አባት ኖሮክ ላይናገር ነው። በዛ ላይ የእናንተ አባት ደግሞ ማን ያረጋቸው? ሁላችንም አባት ናቸው እኮ በቤተክርስቲያኑ ስም ነው የተቀመጡት። ስለዚህ እንናገራለን፣ ያየነው ነው የምንናገረው። መናገርና አውጥተን ነቅሰን ማውራት አለብን። ማስመሰል ማቆም አለብን። የመጀመሪያው ፖይንት ላይ ነው የሚለው። እያወቅን እንደሆነ ያላችሁ ንስሐ መግባት አለብን፣ መቅረብ አለብን። እውነት ነው፣ ሁላችንም ኃጢአተኛ ነን፣ በድለናል ሁላችን። ግን እውነት ብሎ መናገር አለብን። ችግሩ ምንጭ እነሱ ስለሆኑ እነሱን እንዴት አድርገን ነው ልንመልስ የምንችለው? ምን ብናረጋቸው ነው እነሱ ቤተክርስቲያኗን ሊጠብቁ የሚችሉት ሊወዱ የሚችሉት? እንደ አባቶቻቸው ሆነው ቤተክርስቲያኗን ከችግር ህዝቡን ከችግር ሊያወጡ የሚችሉት? እንዴ ህዝቡ እኮ እንደዚህ ይሞታል፣ ወደ ሌላ እምነት ይወሰዳል በትምህርት እጦት ምክንያት። ከተማ ያለው ስንት ሚሊዮን ብር ያስገባል፣ ገጠር ያለችው ቤተክርስቲያን የጧፍ እንኳን የላትም። በእምነቱ ተውት፣ የእምነቱን ተውት፣ የእምነት ብቃታቸውን ተውት። የአስተዳደር እንኳን ብቃት እኮ የላቸውም። እኔ ምን እላለሁ መሰላችሁ? ከብዛት ጥራት እላለሁ። የእነሱ መብዛት ቁጥር ብቻ ነው የሆነው። ልንገራችሁ፣ በእምነት አይደለም። በእምነት አውቀው ትክክለኛ አባቶች ሆነው እኛን ጸልየውልን ራሳቸውንም ሆነ እኛን ቤተክርስቲያኑን ሊያዱን ይቅሩና በአስተዳደር እንኳን ማስተዳደር አልቻሉ። ስለዚህ ቁጥራቸው መብዛቱ ምንም ዋጋ የለውም። ቋንቋ ስለተናገሩ ቋንቋ አይድናቸውም። ቋንቋ ማንንም አይደለም። ልንገራችሁ፣ እኔ ቋንቋ ስለተናገርኩኝ አንደርስታንድ ወይም ልሰማ ላዳምጥ እችላለሁ እንጂ ገነት አያስገባኝም፣ መንግስተ ሰማያት አያወርሰኝም። እኔ ቋንቋ ስለተናገርኩኝ እስተዛሬ የነበሩ አባቶቻችን ቋንቋ ተናግረው አይደለም፣ ኦኬ ቋንቋ ችለው አይደለም እነዛ ድንቅ ተአምራት ሲሰሩ የነበሩት። ትክክለኛ አማኝ ስለሆኑ፣ ትክክለኛ ኦርቶዶክሳዊ ስለሆኑ ቋንቋ ስለቻላችሁ ምናምን አይደለም። መጀመሪያ እስቲኛ ኦርቶዶክስ ነው፣ እነሱ ኦርቶዶክስ ይሁኑ፣ ትክክለኛ ኦርቶዶክስ ይሁኑ፣ ትክክለኛ አባት ይሁኑ። ስለዚህ እነሱን እንዴት አርገን ነው ከዚች ቤተክርስቲያን ነቅለን የምናወጣው? እሱ ላይ መስራት አለበት። እዚህ ቆማችሁ ብታለቅስ እንትና እንደዚህ ያለ ግደሏቸው አለ አንዱ መጥቶ እንዴ! እነሱ እምነታቸው ነው የሚያዛቸው። ግን እኛ ምንድነው እሱ ማድረግ ያለብን? እነሱ እንደዛ ከሆነ አስተምሯቸው የኛ አባቶች እነዚህ ስንገደል ዝም የሚሉ ወጥቶ እገላችኋለሁ፣ ጨፈጭፋችኋለሁ፣ ቤተክርስቲያናችሁን አቃጥላለሁ ሲል እነሱ ምን እያረጉ ነው? ውጭ ብለው ምን አይነት ምላሽ ነው እየሰጡ ያሉት? እነሱ እኮ ምላሽ ካልሰጡ እንገራችሁ። አሁን እዚህ ጋር አቃጥላለሁ እገላለሁ ያለው ሰው ወይም እንገላለን ያሉት ሰዎች ቢገሉ ሄዳችሁ አሁን ኧረ አባቶቻችን እየተገደልን ነው እንደዚህ ያሉ እየመጡ እየገደሉ ነው ብትል ሞቱ፣ ችግር የለም የተለመደ ነው የሚሏችሁ። ምክንያቱም እነሱ ምን አገባቸው? 50 ሺህ ብር ይከፈላቸዋል ወይም 60 ሺህ ብር አበላላቸው፣ ምርጥ መኪና ይነዳሉ፣ አለቀ። they don't care። ስለዚህ መጀመሪያ ያላችሁ እነሱን ተዋቸውና እንገላለን የሚሉት ተዋቸውና እነሱን እዚህ ጋር ያሉትን ነቅላችሁ አውጡ። እዚህ ጋር ያሉትን ውስጣችሁ ያሉትን ቤተክርስቲያኗ እንደዚህ እንድትሆን ያረጉትን አባቶች ሰው የተቀመጡትን አውጥታችሁ ማረግ አለባችሁ። ከቤተክርስቲያኗ እነዚህ ሰዎች ካልወጡ ንገራችሁ፣ ካልጠፉ በስተቀር በተለይ እነዚህ አባቶች ተብለው የተቀመጡ ካልወጡ በስተቀር ንገራችሁ ምንም መፍትሄ አይመጣም። የቤተክርስቲያን ቆሙ በየአድባራቱ
ታቦት ንግስ ላይ ቆሞ እንዲናገሩ ፈልገው ሲኖዶስ የሚባል ነገር አድርጉ። ወታችሁ ተቃውሙ። መንግስት ላይ አድማ ጥሩ። እንግዲህ ሰላማዊ የሆነ ነገር እንደዛ እንኳን ማለት ባይፈልጉ እስቲ ወጥተው ጥቁር ልበሱ። እስቲ እዘኑ ልጆቻችን። ቤተክርስቲያኗ እንደዚህ ሆነች ነው። ምዕመኖች እየታረዱ ነው። እስቲ ጥቁር ልበሱ ብለው እንዲሉን ነው እኛ የምንፈልገው። ተውት፣ ተዋጉ፣ ሄዳችሁ አጥቋቸው። ተውት፣ እንደዛ አይበሉ፣ እንደዛ አይሉ። ሲጀመር ማይሉ እኛ ማስተምሯችን አይደለም። እሱን ሁላችንም እናውቃለን። ግን እስቲ እዘኑ፣ እስቲ ይበሉ፣ እስቲ ምህላ ይጥሩ። ያኔ ልክ ለወንበራቸው ሲሆን ምህላ እንደጠሩን ህዝቡን እንዳስለቀሱት እስቲ አልቅሱ ለወገናቻችሁ። እየሞቱ ነው፣ ቤተክርስቲያኑ የተሰቃየች ነው። እስቲ ይበሉ። በሲኖዶስ ቁጥር ብቻ 40 ምናምን ጳጳስ እንዴ! እኔ አንድ ጳጳስ ነው አንድ ጳጳስ ኖሮ ሌላውን ካህን የሆነ ወይም በአስተዳደሩ ዕውቀት ያለው ኦርቶዶክሳዊ ቢመራ ይሻለኛል። ንገራችሁ አንድ ንጹህ አባት ትክክለኛ አባት ኖሮን አንድ አባት ኖሮን የነሱ ቁጥር ምንም አልተረፈም። ለዛም ወጪ ነው ንገራችሁ፣ ወጪ ነው። ደሞዝ ለነሱ ደሞዝ ምን ከፍለውን 50 ሺህ ወር ምን ከፍለውን ለገጠሪቷ ቤተክርስቲያን ዕጣንና ጧፍ ካህን መምህር አንዳንድ ካህን ብንመድብላት ይሻላል ለዛው። ስለዚህ መጀመሪያው ጥፋተኞቹ ተጠያቂዎቹ እነሱ ናቸው። መጀመሪያ እነሱ ላይ ሳንሰራ መቶ ጥቃት የሚያደርስብን ላይ ማውራቱ፣ እነሱ መስደቡ፣ እነሱ እንደዚህ ናቸው ማለቱ መፍትሄ አይመስለኝም። አይ ሆፕ እኔ ካሁን ወዲህ መጥቼ አልናገርም በዚህ ጉዳይ ላይ። ምክንያቱም ይሄው 7 አመት ሆነኝ እኔ ሳወራ እኔ ራሱ በጣም ነው ያስጠላኝ ነው ለመናገር። በተረፈ የአስመሳዮች አባቶችን አትናገሩ፣ መምህራኖችን ዲያቆናቶችን አትናገሩ የምትሉ ሰዎች ማለት ነው ከነሱ ስለማትሻሉ እዛው ጥጋችሁን ይዛችሁ ተቀመጡ። እኔ ሲጀመርም አያገባኝም ስለናንተ። ምን ለመናገር ግን ማስመሰሉን ተውት፣ አይጠቅማችሁም። ልባችሁ ያወቀው አታስመስሉ። ብዙ ኦርቶዶክሳውያኖች አሉ ይሄን ነገር ሰምተው እንዳልሰማ እያለፉ ኢግኖር አድርገው በቃ እኔ ላይ ካልመጣብኝ ብለው የተቀመጡ በጣም ብዙ ኦርቶዶክሳውያኖች አሉና እነሱን ስላየው ነው በጣም ተበሳጭቼ ተናገርኩት። ኤኒዌይስ ብቻ ለማንኛውም ስላዳመጣችሁኝ በጣም አመሰግናለሁ። ችግሩ ላይ ነው እንጂ ማውራት ያለብን ችግር ፈጣሪዎች ላይ አይደለም። ችግር ፈጣሪዎች እነሱ አምነውበት ትክክል ነው ብለው ችግሩን እየፈጠሩ ነው ያሉት። ግን ችግሩን እንዲፈጠር ዋናው መንስኤ የሆኑትን አካላት እኛ ውስጥ ያሉትን ነቅሰን እስካልተናገረን ድረስ ይቀጥላል መሞቱ። እኛም በቲክቶክ እና በፌስቡክ በዩቲዩብ ትንሽ እንረሳለን እንራሳለን። ስለዚህ መፍትሄው መጀመሪያ ችግሩ ሲፈጠር ቁጭ ብሎ የሚያየውን የችግሩ ፈጣሪ መንስኤ የሆነውን የራሳችንን ጉድ አውጥተን መጣል አለብን ከዚህ ቤተክርስቲያን ውስጥ። አለቀ። የዛሬ መልእክት ይሄ ነው። ሳዳመጣችሁኝ በጣም ነው የማመሰግነው። ሰላም።